በዓለማችን ላይ እንደ ሩዋንዳ ያለ ውብ ምድር ማግኘት ይከብዳል። አረንጓዴ የለበሱ ተራራዎች፣ በጭጋግ የተሸፈኑ ሸለቆዎችና የለመለሙ ኮረብታዎች። ለዚህም ነው የሺህ ኮረብታዎች ምድር እየተባለች የምትጠራው። ለተመልካች ይህች ምድር የሰላምና የፍቅር መገኛ፣ የምድር ላይ ገነት ትመስላለች። ነገር ግን ከዚህ ውበት በስተጀርባ በታሪክ መዝገብ ውስጥ በደምና በእንባ የተጻፈ አንድ ጥቁር ጠባሳ አለ። በ1994 ዓ.ም ይህች ገነት በሰከንዶች ውስጥ ወደ ሲኦል ተቀየረች። የሰው ልጅ ታሪክ አይቶት የማያውቅ እጅግ ፈጣንና ዘግናኝ የሆነ የጅምላ ጭፍጨፋ በዚች ምድር ላይ ተፈጸመ። ዛሬ በድንቅ ታሪኮች ቻናላችን ዓለምን ያስደነገጠውን፣ የሰው ልጅ ሕሊና የገደለውን እና የዓለም መንግስታት አይተው እንዳላዩ ያለፉበትን የሩዋንዳ የጅምላ ጭፍጨፋ ሙሉ ታሪክ ከመጀመሪያው እስከ መጨረሻው በዝርዝር እንመለከታለን። ይህ ታሪክ ስለ ሞት ብቻ አይደለም፣ ስለ ክህደት፣ ስለ ጥላቻ ፕሮፓጋንዳ እና ስለ ሰው ልጅ ጨካኝነት ጭምር ነው። ወደዚህ ረጅምና አስፈሪ ጉዞ ከመግባታችን በፊት ለቻናላችን አዲስ የሆናችሁ ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ የድንቅ ታሪኮች ቤተሰብ እንድትሆኑ እንጋብዛችኋለን። አሁን ወደ ታሪኩ እንለፍ። ወደ ኋላ እንመለስ። ወደ 19ኛው ክፍለ ዘመን አውሮፓውያን የአፍሪካን ምድር እንደ ቅርጫ በመከፋፈላቸው በፊት በሩዋንዳ ምድር የሚኖሩ ሕዝቦች ሁቱና ቱትሲ ተብለው ቢጠሩም በመካከላቸው ያለው ልዩነት የጎሳ ወይም የዘር አልነበረም። ሁለቱም ወገኖች አንድ አይነት ቋንቋ ይናገራሉ፣ ኪንያ ሩዋንዳ። አንድ አይነት ባህል አላቸው። በአንድ መንደር ውስጥ ተከባብረው ይኖራሉ። አብረው ይበላሉ፣ አብረው ይጠጣሉ፣ ይጋባሉ፣ ይዋለዳሉ። በወቅቱ የነበረው ልዩነት የኢኮኖሚና የኑሮ ሁኔታ ነበር። በአብዛኛው ከብት የሚያረቡትና በንግድ የተሰማሩት ቱትሲ ተብሎ ሲጠሩ፣ በግብርና የሚተዳደሩት ደግሞ ሁቱ ይባሉ ነበር። አንድ ሁቱ ሀብት ካፈራ ወደ ቱትሲነት ሊቀየር ይችላል። አንድ ቱትሲ ደሃ ከሆነ ደግሞ ወደ ሁቱነት ሊወርድ ይችላል። ልዩነቱ እንደ ልብስ የሚቀያየር እንጂ በደም ውስጥ ያለ የማይታተብ ቀለም አልነበረም። ሩዋንዳ በአንድ ንጉሥ የምትመራ፣ ሕዝቦቿ በሰላም የሚኖሩባት የታመቀች ገነት ነበረች። ነገር ግን ይህ ሰላም ለዘላለም አልቆየም። የአውሮፓውያን ቅኝ ገዢዎች እግራቸው ይህች ምድር ላይ ሲረግጥ ይዘው የመቱት መሳሪያን ብቻ አልነበረም፣ መርዝንም ጭምር እንጂ። መጀመሪያ ጀርመኖች፣ በመቀጠልም ቤልጂያማውያን ሩዋንዳን ተቆጣጠሩ። ቤልጂያማውያን ሲመቱ ግን አንድ አደገኛና ክፉ ሐሳብ ይዘው መጡ። ከፋፍለህ ግዛ የሚለውን የቅኝ ግዛት መመሪያቸውን ተግባራዊ ለማድረግ በሕዝቡ መካከል የጥላቻ ዘርን መዝራት ጀመሩ። ቤልጂየማውያን በወቅቱ በአውሮፓ ተስፋፍቶ የነበረውን የውሸት ሳይንስ ወይም ዩጀኒክስ ወደ ሩዋንዳ አመጡ። የሰውን ልጅ እንደ እንስሳ መለካት ጀመሩ። በሺዎች የሚቆጠሩ ሩዋንዳውያንን ሰብስበው አፍንጫቸውን በሜትር ለኩ። የራስ ቅላቸውን ስፋት መረመሩ። ቁመታቸውን አዩ። የዓይናቸውን ቅለት ተመለከቱ። እናንተ ቱትሲዎች አፍንጫችሁ የቀጠነ፣ ቁመታችሁ ረጅም፣ መልካችሁም ወደ አውሮፓውያን የቀረበ ስለሆነ ከሁቱዎች ትበልጣላችሁ። እናንተ የተመረጣችሁ ዘሮች ናችሁ አሏቸው። ሁቱዎችን ደግሞ እናንተ አፍንጫችሁ ሰፋ ያለ፣ ቁመታችሁ አጭር እና ዝቅተኛ ዘሮች ናችሁ በማለት በቃላት ሊገለጥ የማይችል የስነ ልቦና መርዝ ረጩባቸው። ይህ ግን በንግግር ብቻ አላበቃም። በ1933 ዓመተ ምህረት ቤልጂየማውያን አንድ ታሪካዊ ስህተት ፈጸሙ። ለእያንዳንዱ ሩዋንዳዊ የብሔር ማንነትን የሚገልጽ የመታወቂያ ካርድ ሰጡ። በዚህ ካርድ ላይ ሁቱ ወይም ቱትሲ የሚል ስያሜ በጉልህ ሰፈረ። ይህ ካርድ በወቅቱ ተራ ወረቀት ይመስል ነበር። ነገር ግን ከ60 ዓመታት በኋላ ይህ ወረቀት በሞትና በሕይወት መካከል የሚለይ የሞት ፍርድ ሆነ። ቤልጂየማውያን ሆን ብለው ቱትሲዎችን በስልጣን ላይ አስቀመጡ። በትምህርት፣ በሥራ እና በክብር ቱትሲዎች እንዲበልጡ አደረጉ። ሁቱዎች ግን ተገፍተው፣ ተነቀው እና ተረግጠው እንዲኖሩ ተፈረደባቸው። ለዘመናት አብሮ የበላው፣ አብሮ የጠጣውና የተዋለደው ሕዝብ ዛሬ በቤልጂየማውያን ሴራ አንዱ ጌታ፣ ሌላው ሎሌ ተብሎ ተለየ። በጥላቻ የተሞላው የልዩነት ዘር በሩዋንዳ ኮረብታዎች ላይ ተዘራ። ይህ ዘር ወደፊት የሚያፈራው ፍሬ ግን እህል ሳይሆን የሰው ልጅ ደም ነበር። ገነት ወደ ገሃነም ለመቀየር የመጀመሪያውን እርምጃ ጀመረች። በአውሮፓውያን የተዘራው የጥላቻ መርዝ ፍሬ ማፍራት የጀመረው በ1950ዎቹ ዓመተ ምህረት ማብቂያ ላይ ነበር። ለአስርተ ዓመታት ቱትሲዎችን እንደ ከፍተኛ ዘር ሲያሞግሱ የነበሩት ቤልጂየማውያን
የዓለም የፖለቲካ ነፋስ አቅጣጫውን ሲቀይሩ አዩ። በአፍሪካ ምድር የነጻነት ጥያቄዎች እየበረቱ መጡ። ቱትሲዎች ነጻነትን አጥብቀው መጠየቅ ሲጀምሩ፣ ቤልጂማውያን ታማኝ አጋራቸውን ለመቀየር ወሰኑ። ለዘመናት ሲረክዷቸው የነበሩትን ሁቶዎችን ድንገት እናንተ የዲሞክራሲ ባለቤቶች ናችሁ በማለት ወደ ስልጣን ገፋፏቸው። 1959 ዓመተ ምህረት ለሩዋንዳ የለቅሶ መጀመሪያ ሆነ። የሁቱ ማህበራዊ አብዮት ተቀሰቀሰ። ቤልጂማውያን ከጀርባ ሆነው እሳት አነደዱ። ለዘመናት የታመቀው ቂምና በቀል ፈነዳ። በመንደሮች ውስጥ የሁቱ ወጣቶች ዱላና ቢላዋ ይዘው ተነሱ። የቱትሲዎች ቤቶች በእሳት ጋዩ። ሰማዩ በጭስ ተሸፈነ። ንጹሃን ሰዎች በገዛ ጎረቤቶቻቸው ተገደሉ። ሺዎች ደማቸው በኮረብታዎቹ ላይ ፈሰሰ። ይህ በሩዋንዳ ታሪክ ውስጥ የመጀመሪያው ደም ተብሎ የሚታወሰው ወቅት ነበር። በዚህ ግርግር መሃል በታሪክ ታላቁ ስደት የተባለው ክስተት ተጀመረ። በመቶ ሺዎች የሚቆጠሩ ቱትሲዎች ሕይወታቸውን ለማዳን የነበራቸውን ጥሪት ጥለው የቀደሙት አባቶቻቸው አጥንት ያረፈበትን ምድር ትተው ወደ ጎረቤት አገራት መሸሽ ጀመሩ። ወደ ዩጋንዳ፣ ወደ ቡሩንዲ እና ወደ ያኔዋ ዛይር የአሁኗ ኮንጎ በባዶ እግራቸው ተሰደዱ። እነዚህ ስደተኞች በጎረቤት አገራት ድንበር ላይ በሚገኙ በረሃማ የስደተኛ ካምፖች ውስጥ ለአስርተ ዓመታት መኖር ጀመሩ። የስደተኛ ኑሮ መሪር ነው። አገር የሌለው ሰው፣ ክብር የሌለው ሰው ሆኖ ለ30 ዓመታት በስቃይ ኖሩ። ሕፃናት በተወለዱበት ምድር ሳይሆን በድንኳን ውስጥ አደጉ። ነገር ግን በልባቸው ውስጥ አንዲት የምታቃጥል ፍም ነበረች፣ ወደ እናት አገራቸው ሩዋንዳ የመመለስ ሕልም። ይህ ሕልም ከዓመታት በኋላ ለታላቁ ጦርነት መነሻ ይሆናል። በሩዋንዳ ውስጥ የቀሩት ቱትሲዎች ግን ሁኔታቸው ከስደተኞቹ እየባሰ ነበር። 1962 ዓ.ም ሩዋንዳ ነፃነቷን ስታገኝ ስልጣኑን ሙሉ በሙሉ የተቆጣጠሩት የሁቱ ጽንፈኛ መሪዎች ነበሩ። ቱትሲዎች በገዛ ሀገራቸው እንደ ሁለተኛ ዜጋ መታየት ጀመሩ። በ1973 ዓ.ም ጁቬናል ሃቢያሪማና የተባለ ወታደራዊ መኮንን ስልጣኑን በኃይል ተቆጣጠረ። ምንም እንኳን ሀገሪቱ ሰላም እንደሆነች ለዓለም ቢነገርም ከውስጥ ግን የጥላቻው ስር እየጠለቀ ነበር። ቱትሲዎች በትምህርት ቤት ውስጥ ያላቸው ቁጥር እንዲቀነስ ተደረገ። በመንግሥት መሥሪያ ቤቶች ውስጥ ቦታ ተከለከሉ። የጦር ሰራዊት ውስጥ እንዳይገቡ ተደረገ። ጥላቻው ተቃውማዊ ሆነ። ሕፃናት ገና ከትምህርት ቤት ጀምሮ ቱትሲዎች ጠላቶች እንደሆኑ ተነገራቸው። በየመንገዱ በየመጠጥ ቤቱና በየቤተ ክርስቲያን ውስጥ ስለ ቱትሲዎች ክፋት የሚወሩ ወሬዎች እንደ ሰደድ እሳት ተስፋፉ። ቱትሲዎች የሰው ልጅ ሳይሆኑ እንደ በረሮ እኛንዚ ተደርገው እንዲታዩ የሥነ ልቦና ሥራ ተሠራ። ይህ በድንቅ ታሪኮች የምትከታተሉት ታሪክ ወደፊት ለሚመጣው ታላቅ እልቂት መድረክ እየተዘጋጀበት ያለ ወቅት ነበር። ሩዋንዳ በውስጧ ሰላማዊ ትመስል እንጂ ከውስጧ ግን ልትፈነዳ የተቃረበች እሳተ ገሞራ ሆናለች። 30 ዓመታት ሙሉ በጥላቻ የታመከው ትውልድ አንድ ቀን ክብሪት እስኪለኮስለት ብቻ ይጠባበቅ ነበር። ያ ክብሪት ደግሞ ከድንበር ማዶ ከስደተኞቹ ካምፕ ውስጥ ተዘጋጅቶ ይመጣል። በስደት ለ30 ዓመታት በዩጋንዳ በረሃዎች ውስጥ የኖሩት ቱትሲዎች ትዕግሥታቸው ተሟተተ። ልጆቻቸው በድንኳን ውስጥ ተወልደው በስደት አደጉ። ነገር ግን አባቶቻቸው በየምሽቱ ስለ ሩዋንዳ ኮረብታዎች፣ ስለ ለመለመው ምድርና ስለ ማንነታቸው ይተረኩላቸው ነበር። ይህ ትረካ በወጣቶቹ ልብ ውስጥ አንድ ትልቅ እሳት አነደደ። በቃ አሉ፣ ሀገራቸውን በሰላም ካልተቀበሏቸው በኃይል መመለስ ወሰኑ። በዚህ መሃል አንድ ስም በጉልህ መውጣት ጀመረ። ፖል ካጋሜ። ካጋሜ ዝምተኛ፣ ጭምት፣ ነገር ግን እንደ ንስር አርቆ የሚያይና እንደ አንበሳ ቆራጥ የሆነ ወታደራዊ መሪ ነበር። በዩጋንዳ ጦር ውስጥ ከፍተኛ ወታደራዊ ሥልጠናን የቀሰመው ካጋሜ በስደት ላይ የነበሩትን ወጣቶች በማስተባበር የሩዋንዳ አርበኞች ግንባር ወይም አርፒኤፍ የተባለውን ጠንካራ የሽምቅ ተዋጊ ጦር አደራጀ። ጥቅምት 1 ቀን 1983 ዓመተ ምህረት ፀሐይ ገና ከመውጣቷ በፊት በካጋሜ የሚመራው የአመፀኛው ጦር የዩጋንዳን ድንበር ጥሶ ወደ ሩዋንዳ ምድር ዘለቀ። ይህ ክስተት የሩዋንዳ የእርስ በርስ ጦርነት መጀመሪያ ነበር። ዜናው ኪጋሊ ሲደርስ ፕሬዝዳንት ጁቬናል ሃቢያሪማናና መንግሥታቸው በድንጋጤ ተናወጡ። ነገር ግን ፕሬዝዳንት ሃቢያሪማና ይህንን ወረራ ለራሳቸው የፖለቲካ ትርፍ ተጠቀሙበት። በመላ ሀገሪቱ ያሉትን ሁቱዎች ሰበሰቡ። ተመልከቱ አሉ፣ የድሮ ጌቶቻችሁ ሊገዟችሁ መጡ። ቱትሲዎች እናንተን ባሪያ ለማድረግ መሬታችሁን ለመንጠቅና እናንተን ለማጥፋት ከውጪ መጥተዋል በማለት የፍርሃትና የጥላቻ ማዕበል ነፈሱ። ይህ ድንቅ ታሪኮች ትረካ እዚህ ጋር በጣም ይከብዳል። መንግሥት በሀገር ውስጥ ያሉትን ቱትሲዎች በሙሉ የጠላት ተላላኪ ኢንፊልትሬተርስ ማለት ፈረጃቸው። ጎረቤቱን በጥርጣሬ ማየት ጀመረ። ይህ ሰው ነገ ጦሩ ሲመጣ ይገለኝ ይሆን የሚል ስጋት በእያንዳንዱ የሩዋንዳ መንደር ውስጥ ነገሰ። ጦርነቱ በድንበር ላይ ብቻ ሳይሆን በሰዎች አእምሮ ውስጥም ተጀመረ።
ለ3 ዓመታት ጦርነቱ ቀጠለ። የካጋሜ ጦር በጫካ ውስጥ እየተዋጋ ወደ ኪጋሊ ተቃረበ። ዓለም አቀፉ ማህበረሰብ ጣልቃ ለመግባት ሞከረ። በ1933 ዓመተ ምህረት በታንዛኒያ አሩሻ ከተማ የአሩሻ ስምምነት ተፈረመ። ይህ ስምምነት ሁቱዎችና ቱትሲዎች ስልጣን ተካፍለው በሰላም እንዲኖሩ የሚያዝ ነበር። ነገር ግን ይህ ሰላም የውሸት ነበር። ለዓለም የታየ ድራማ ብቻ ነበር። ፕሬዚዳንት ሃቢያሪማና ስምምነቱን ቢፈርሙም በቤተ መንግሥታቸው ውስጥ ያሉት ጽንፈኛ አማካሪዎቻቸው ግን ሌላ ዕቅድ ነበራቸው። ከበረሮች ጋር አንደራደርም፣ እናጠፋቸዋለን እንጂ የሚል አስፈሪ መፈክር በምስጢር ይስተጋባ ነበር። ስምምነቱ በተፈረመ ማግስት ሩዋንዳ ከሰላም ይልቅ ወደ ታላቁ ጨለማ የተጓዘች ነበር። ጦሩ ተኩስ አቆመ። ነገር ግን በምስጢር የሚሰለተነው የሞት ሰራዊት ገና ስራውን አልጀመረም ነበር። በአሩሻ የተፈረመው የሰላም ስምምነት ለዓለም የቀረበ የሰላም ወሬ ቢሆንም በሩዋንዳ ጓዳዎች ውስጥ ግን የሞት ሰንሰለት የተቀጠቀጠ ነበር። የጅምላ ጭፍጨፋ በአጋጣሚ የሚከሰት ነገር አይደለም። የሩዋንዳ እልቂት ግን እጅግ በጥንቃቄ የታቀደ፣ በገንዘብ የተደገፈና በሳይንሳዊ መንገድ የተዘጋጀ የሞት አርኪቴክቸር ነበር። በዚህ ወቅት ኢንተርሃሞዬ የተባለው አስፈሪ የሚሊሻ ቡድን ተመሰረተ። ትርጉሙ አብረው የሚሰሩ ማለት ነው። ነገር ግን ሥራቸው ግንባታ ሳይሆን ጥፋት ነበር። በመንግሥት ድጋፍ ተራ የሆኑ የከተማ ወጣቶች፣ ገበሬዎች፣ መካኒኮችና አስተማሪዎች በምስጢር ወደ ጫካ እየተወሰዱ የሰው ልጅን እንዴት በጭካኔ መግደል እንደሚችሉ ሥልጠና ይሰጣቸው ጀመር። እነዚህ ሰዎች ጎረቤቶቻቸው አልነበሩም። ወደፊት የገሃነም መልእክተኞች ለመሆን የታጩ ነበሩ። በዚሁ ወቅት የሩዋንዳ መንግሥት ከ10 አገራት በላይ የሚሆኑ የእርሻ መሳሪያዎችን እናዛለን በማለት ከቻይና በመቶ ሺዎች የሚቆጠሩ አዳዲስ ማቼቴዎችን ፓንጋ በምስጢር አስገባ። በመርከብና በጭነት መኪናዎች ተጭነው የመጡት እነዚህ መሳሪያዎች መሬት ለማረስ ሳይሆን የሰውን አንገት ለመቅላት የታሰቡ ነበሩ። ቁጥራቸው እጅግ ከፍተኛ ከመሆኑ የተነሳ ለእያንዳንዱ 3 የሩዋንዳ ጎልማቶች አንድ ማቼቴ እንዲደርስ ተደርጎ ነበር። ሩዋንዳ በዝምታ የጦር መሳሪያ መጋዘን ሆነች። በየመንደሩ ያሉት መጋዘኖች በብረትና በቢላዋ ተሞሉ። የሚጠባበቁት ግን አንድ ትዕዛዝ ብቻ ነበር። ነገር ግን ሰውን ለመግደል ብረት ብቻ በቂ አይደለም፣ ሕሊናን መግደል ይቀድማል። ለዚህ ደግሞ መንግሥት እጅግ አደገኛ የሆነ የሥነ ልቦና መሳሪያ ተጠቀመ። RTLM የተባለውን የግል ሬዲዮ ጣቢያ። ይህ የታሪክ ክፍል እጅግ ዘግናኝ ነው። ይህ የሬዲዮ ጣቢያ እንደ ሌሎቹ አሰልቻ አይነበርም። ወጣትና ተጫዋች ጋዜጠኞች ዘመናዊ ሙዚቃዎችን እየጋበዙ እየቀለዱና እየሳቁ መርዛቸውን የረጩ ነበር። በየመጠጥ ቤቱ፣ በየታክሲውና በየቤቱ ይህ ሬዲዮ ይደመጥ ነበር። ጋዜጠኞቹ ቱትሲዎችን ሰው ብሎ አይጠሩም ነበር። ኢንየንዚ ወይም በረሮች ይሏቸው ነበር። እነዚህ በረሮች ሊያጠፏችሁ ነው፣ ተዘጋጁ እያሉ የሁቱን ሕዝብ በየቀኑ ይቀሰቅሱ ነበር። ረጅም ዛፎችን ቁረጡ የሚል ምስጢራዊ ኮድ በሬዲዮ ይተላለፍ ነበር። ረጅም ዛፎች ማለት ረጅም ቁመት ያላቸው ቱትሲዎች ነበሩ። ቁረጡ ማለት ደግሞ ግደሉ ማለት ነበር። ሬዲዮው ጥላቻን እንደ ምግብ በየቀኑ ለሕዝቡ ያበላ ነበር። ተራው ሕዝብ ጎረቤቱን እንደ ሰው ሳይሆን እንደ አደገኛ ተባይ እንዲያይ ተደረገ። 1994 ዓመተ ምህረት ሲባባ ሩዋንዳ ልክ እንደ ደረቀ ሳር ሆናለች። መሳሪያው ተዘጋጅቷል፣ ገዳዩ ሰልጥኗል፣ ጥላቻው በአእምሮ ውስጥ ሰርስቷል። የሚቀረው አንድ ክብሪት ብቻ ነበር። ያ ክብሪት ደግሞ በሚያዝያ ወር በኪጋሊ ሰማይ ላይ ይለኮሳል። ሚያዝያ 6 ቀን 1994 ዓመተ ምህረት የኪጋሊ ምሽት እንደ ማንኛውም ቀን ሰላማዊ ይመስል ነበር። በከተማዋ ሰማይ ላይ የፕሬዝዳንት ጁቬናል ሃቢያሪማና የግል አውሮፕላን ከታንዛኒያ የሰላም ድርድር መልስ ወደ ካናምቤ አየር ማረፊያ ለመውረድ እየተቃረበች ነበር። አውሮፕላን ውስጥ የሩዋንዳው ፕሬዝዳንትና የቡሩንዲው ፕሬዝዳንት ይገኙበታል። ድንገት ግን ከጨለማ ውስጥ 2 ሚሳኤሎች ወደ ሰማይ ተተኮሱ። በሰከንዶች ውስጥ የፕሬዝዳንቱ አውሮፕላን በሰማይ ላይ ወደ ግዙፍ የእሳት ኳስነት ተቀየረች። ፍንዳታው የኪጋሊን ምሽት በደመቀ ብርሃን አጥለቀለቀው። አውሮፕላኑ ተገጭቶ መሬት ሲከሰክስ የሩዋንዳ ዕጣ ፈንታም አብሮ ተሰባበረ። ማን የመታው? እስከ ዛሬ ድረስ ይህ ምስጢር እንደ ጨለመ ነው። ጽንፈኛ ሁቶች ናቸው ወይስ የካጋሜ አመፀኛ ጦር? ለዚያ ምሽት ግን መልሱ ምንም አልነበረም። ምክንያቱም አውሮፕላኑ መሬት ከመንካቱ በፊት ቀደም ብሎ ተዘጋጅቶ የነበረው የሞት ዕቅድ በሰከንዶች ውስጥ ተግባራዊ መሆን ጀመረ።
አውሮፕላኑ በወደቀ በ30 ደቂቃ ውስጥ መላዋ ኪጋሊ በብረት አጥር ተከበበች። የመንገድ መዝጊያዎች በየቦታው ተተከሉ። በድንቅ ታሪኮች የምትከታተሉት ይህ ታሪክ እዚህ ጋር ነው ወደ እብደት የተቀየረው። RTLM የተባለው መርዘኛ ሬዲዮ ጣቢያ በለቅሶ ሳይሆን በቁጣ መጮህ ጀመረ። ፕሬዝዳንታችንን በረሮቹ ገደሉት፣ ስራችሁን ጀምሩ፣ ስራችሁን ጀምሩ የሚል ትዕዛዝ አስተላለፈ። ስራ ማለት በካርታ የታቀደውን ግድያ መፈጸም ነበር። በዚያው ምሽት ገዳዮቹ ዝርዝራቸውን ይዘው ወጡ። ግዳዩ የጀመረው በቱትሲዎች ብቻ አልነበረም። ጭፍጨፋውን ሊያቆሙ ይችላሉ ተብሎ የታሰቡ ልከኛ ወይም ሞዴሬት ሁቱ ፖለቲከኞች የመጀመሪያዎቹ ሰለባዎቹ ነው። የሀገሪቱ ጠቅላይ ሚኒስትር አጋቴ ዊሊንጊይማና በመኖሪያ ቤታቸው ውስጥ ተከበቡ። ሰላም እንዲመታ የምትታገለው ይህች ደፋር ሴት በገዛ ወታደሮቿ ፊት በጥይት ተደብድባ ተገደለች። ሌሎች የካቢኔ ሚኒስትሮች፣ ዳኞችና ጋዜጠኞች በቤታቸው ውስጥ በጭካኔ ታረዱ። ሩዋንዳ ውስጥ ያለው ሕግና ሥርዓት በአንድ ሌሊት አመድ ሆነ። በየመንገዱ የሚቆሙት ኢንተራሞ ሚሊሻዎች የእያንዳንዱን መንገደኛ መታወቂያ መፈተሽ ጀመሩ። መታወቂያው ላይ ቱትሲ የሚል ቃል ካዩ ያ ሰው እዚያው መንገድ ላይ በጎረቤቱ ማቼቲ ይታረዳል ወይም በጥይት ይቆስላል። ደም የኪጋሊን አስፋልት ማተብ ጀመረ። ያች አውሮፕላን የወደቀችበት ምሽት ለሩዋንዳውያን የ100 ቀናት የሲኦል ደጃፍ ተከፈተ። ጨለማው ምድርን ብቻ ሳይሆን የሰውን ልጅ ሕሊናም ጀምሮ ዋጣው። በድንቅ ታሪኮች የምናየው ቀጣዩ ክፍል ዓለም እንዴት ፊቷን አዙራ ለገዳዮቹ ዕድል እንደተሰጠች የሚተርክ ይሆናል። በሚያዝያ 7 ቀን 1994 ዓ.ም ኪጋሊ በደም ተጥለቅልቃለች። ነገር ግን በዚህ ሁሉ መዓት ውስጥ አንዲት ትንሽ ተስፋ ነበረች። እሷም የተባበሩት መንግስታት ድርጅት ዩናይትድ ኔሽንስ ሰላም አስከባሪ ጦር በሀገሪቱ መኖሩ ነበር። ሰማያዊው ኮፍያ የሰላምና የጥበቃ ምልክት ተደርጎ ይታሰብ ነበር። ነገር ግን ገዳዮቹ አንድ እቅድ ነበራቸው። ዓለም አቀፉ ማህበረሰብ ጣልቃ እንዳይገባ ለማድረግ የዓለምን መንግስታት ማስፈራራት እንዳለባቸው ያውቁ ነበር። የሀገሪቱ ጠቅላይ ሚኒስትር አጋቴ ዊሊንጊይማናን ለመጠበቅ 10 ቤልጂየማውያን የሰላም አስከባሪ ወታደሮች በመኖሪያ ቤታቸው ተመድበው ነበር። ቤልጂየማውያኑ ወታደሮች መሳሪያቸውን እንዲያወርዱ ተገደዱ። እነዚህ ወጣቶች ሰላም ለማስከበር የመጡ እንጂ ጦርነት ውስጥ ለመግባት ትዕዛዝ አልነበራቸውም። ወታደሮቹ ታፍነው ወደ ካምፕ ኪጋሊ የጦር ሰፈር ተወሰዱ። እዚያም በጭካኔ ተደበደቡ። በመጨረሻም በአሰቃቂ ሁኔታ ተገደሉ። ይህ ግድያ በስህተት የተፈጸመ አልነበረም፣ የታቀደ ስሌት ነበር። ገዳዮቹ ቤልጂየማውያኑን ከገደሉ ቤልጂየም ጦሯን እንደምታስወጣ ያውቁ ነበር። ቤልጂየም ስትወጣ ደግሞ ሌላው ዓለም ተከትሏት እንደሚሸሽ እርግጠኞች ነበሩ። በሚያሳዝን ሁኔታ ስሌታቸው በትክክል ሠራ። በወቅቱ በሩዋንዳ የነበረው የተባበሩት መንግስታት ድርጅት የሰላም አስከባሪ ጦር አዛዥ ጀነራል ሮሜዮ ዳሌር ይባሉ ነበር። ጀነራሉ በቤታቸው መስኮት ሆነው ኪጋሊ ስትቃጠል ይመለከቱ ነበር። በየደቂቃው ወደ ኒውዮርክ ወደ ተባበሩት መንግስታት ድርጅት ዋና መስሪያ ቤት ስልክ ይደውሉ ነበር። ጭፍጨፋው ተጀምሯል፣ በመቶ ሺዎች የሚቆጠሩ ሰዎች ሊያልቁ ነው፣ ተጨማሪ ወታደር ላኩልኝ፣ ትዕዛዝ ሰጡኝ እያሉ ይለምኑ ነበር። ነገር ግን በኒውዮርክ የነበሩት ቢሮክራቶች መልሳቸው ቀዝቃዛ ነበር። ትዕዛዛችሁ ሰላም ማስከበር እንጂ መዋጋት አይደለም፣ ተኩስ አትክፈቱ፣ ራሳችሁን ብቻ ጠብቁ የሚል ደረቅ ምላሽ ላኩላቸው። ጀነራል ዳሌር ብቻቸውን ቀሩ። የሰው ልጅ በጎረቤቱ ማቼቴ ሲታረድ እያዩ የዓለምን ትዕዛዝ በመጠበቅ እጃቸው ታሰረ። የዚህ ታሪክ እጅግ ልብ የሚሰብረው ክፍል ግን ቀጥሎ ያለው ነው። ጭፍጨፋው ከጀመረ ከጥቂት ቀናት በኋላ በኪጋሊ አየር ማረፊያ ግዙፍ የፈረንሳይ የቤልጂየምና የአሜሪካ የጦር አውሮፕላኖች ማረፍ ጀመሩ። የሩዋንዳ ተወላጆች ተስፋ አደረጉ። ዓለም ልታድነን መጣች አሉ። በሺዎች የሚቆጠሩ ቱትሲዎች ወደ አየር ማረፊያ ሮጡ። ነገር ግን እውነታው አስከፊ ነበር። እነዚህ ወታደሮች የመጡት ሩዋንዳውያንን ለማዳን አልነበረም። የመጡት በሀገሪቱ ያሉ ነጮችን፣ ዲፕሎማቶችና የውጭ ሀገር ዜጎችን ብቻ ለማስወጣት ነበር። አውሮፕላኖቹ ነጮችንና ውሾቻቸውን ጭነው ወደ አውሮፓ በረሩ። ለአስርተ ዓመታት አብረዋቸው የሰሩትን ሩዋንዳውያን ሰራተኞቻቸውን ግን በገዳዮቹ እጅ ጥለዋቸው ሄዱ። በአንድ የታሪክ አጋጣሚ አንድ የፈረንሳይ ወታደር አውሮፕላን ውስጥ የፈረንሳይ ዜጎችን ውሾች ሲጭን አንዲት ሩዋንዳዊት እናት ልጇን ይዛ እባክህ ልጄን ብቻ ውሰድልኝ ብላ ስትለምነው ወታደሩ ትዕዛዝ የለኝም በማለት በሩን ዘግቶባት ሲሄድ የሚያሳይ ምስል የዓለምን ክህደት በትክክል ይገልጻል።
የውጭ አገር ዜጎች ወጥተው ሲያበቁ የተባበሩት መንግስታት ድርጅት ወታደሮቹን እንዲቀንሱ ትዕዛዝ አስተላለፈ። ጀነራል ዳሊየር ጥቂት ወታደሮችን ብቻ ይዘው በሲኦል መሃል ቀሩ። ዓለም ፊቷን አዞረች። ሩዋንዳ ለገዳዮች ተሰጠች። በሚቀጥሉት 100 ቀናት የሚፈጸመው እልቂት የዓለም መንግስታት የህሊና ቁስል ሆኖ ለዘላለም ይኖራል። ዓለም ፊቷን አዞረች። በሩዋንዳ ሰማይ ስር ግን ጊዜ የቆመ መሰለ። በሚያዝያ ወር 1994 ዓ.ም የተጀመረው ይህ እልቂት በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ እብደት ሆነ። ይህ ጭፍጨፋ እንደ ሁለተኛው ዓለም ጦርነት በጋዝ ቤቶች ወይም ከሩቅ በሚተኮሱ ሚሳይሎች የተፈጸመ አልነበረም። እጅግ ቀራቢና ፊት ለፊት የተደረገ ግድያ ነበር። የምንተርከው ይህ የታሪክ ምዕራፍ የሰው ልጅ ህሊና እንዴት እስከ መጨረሻው ሊረክስ እንደሚችል ያሳያል። ገዳዩና ሟቹ ይተዋወቃሉ። ትናንት አብረው ቡና ይጠጡ፣ ልጆቻቸው አብረው የተጫወቱ፣ በሰርግና በለቅሶ አብረው የዋሉ ጎረቤታሞች ነበሩ። ዛሬ ግን አንዱ ማቼቴውን ይዞ የሌላኛውን ደጃፍ ሰበረ። ጭፍጨፋው እጅግ የሚዘገንን ሜካኒካዊ ሥራ ሆነ። ገዳዮቹ በየቀኑ ጠዋት እንደ ሥራ ተነስተው ሰውን ለማረድ ይወጣሉ። የቱትሲ ሴቶች፣ ሕፃናት፣ አረጋውያንና አቅመ ደካሞች በሙሉ እንደ በረሮ ታደኑ። ባሎች የቱትሲ ሚስቶቻቸውን እንዲገሉ ተገደዱ፣ አለበለዚያ እነሱ ራሳቸው ይገደላሉ። አስተማሪዎች ተማሪዎቻቸውን፣ ሐኪሞች ተካሚዎቻቸውን አረዱ። የሰው ልጅ ክብር በጭቃ ላይ ወደቀ። እጅግ የሚገርመውና የሚያስፈራው የግድያው ፍጥነት ነው። በ100 ቀናት ውስጥ ብቻ ከ800 ሺህ እስከ 1 ሚሊዮን የሚጠጉ ሰዎች ተጨፍጨፉ። ይህ ማለት በየደቂቃው 7 ሰዎች ይታረዳሉ ማለት ነው። በየሰዓቱ 400 ሰዎች ያልቃሉ ማለት ነው። ናዚዎች አይሁዶችን ከገደሉበት ፍጥነት በ3 እጥፍ የሚበልጥ እልቂት በሩዋንዳ ተፈጸመ። ሩዋንዳ ትልቅ የመታረጃ ቤት ሆነች። በከተማዋ ያሉት የፍሳሽ ማስወገጃ ቦዮች በደም ተሞሉ። የአካንያሩና የኒያባሮንጎ ወንዞች የቀድሞ ቀለማቸውን አጥተው ወደ ደም ቀለለቀነት ተቀየሩ። በሺዎች የሚቆጠሩ ሬሳዎች በወንዙ ላይ እንደ እንጨት ይንሳፈፉ ነበር። ቱትሲዎችን በወንዝ በኩል ወደ መቱበት ወደ ኢትዮጵያ እንመልሳቸዋለን እያሉ ገዳዮቹ እየሳቁ ሬሳዎቹን ወደ ውሃው ይወረውሩ ነበር። በየመንገዱ ዳር የሬሳ ክምር ተራራ ያክላል። አየር ላይ ያለው የሞትና የደም ሽታ እስትንፋስ ይከለክል ነበር። በጭፍጨፋው ማግስት በሀገሪቱ ያሉት ውሾች በሬሳ ላይ ተሰማርተው መብላት ጀመሩ። ሩዋንዳ በዝምታ ተዋጠች። ከሬዲዮ የሚጮኸው የጥላቻ መፈክርና የማቼቴ ድምፅ ካልሆነ በቀር ሌላው ሁሉ የሞት ሰጥታ ሆነ። ዓለም አቀፉ ማህበረሰብ ይህንን ሁሉ በሳተላይት ምስሎች ይመለከት ነበር። ነገር ግን ማንም ይህ የዘር ማጥፋት ጄኖሳይድ ነው የሚለውን ቃል ለመናገር አልፈለገም። ምክንያቱም ያንን ቃል ከተናገሩ ጣልቃ የመግባት ግዴታ ስለሚኖራቸው ነው። ሩዋንዳ በ100 ቀናት ሲኦል ውስጥ ብቻዋን ተቃጠለች። ይህ በድንቅ ታሪኮች የምትከታተሉት ታሪክ በሚቀጥለው ምዕራፍ እጅግ የከፋውን ክህደት፣ በቤተ ክርስቲያን ቅጽር ውስጥ የተፈጸመውን እልቂት ይተርካል። ሩዋንዳ እጅግ ሃይማኖተኛ ሀገር ነበረች። አብዛኛው ሕዝብ የካቶሊክ እምነት ተከታይ ሲሆን ቤተ ክርስቲያን የሰላም የፍቅርና የደህንነት ምልክት ተደርጋ ትታይ ነበር። በታሪክ ውስጥ በነበሩ ግጭቶች ሁሉ ሰዎች ወደ እግዚአብሔር ቤት ከገቡ ማንም አይነካቸውም የሚል ጽኑ እምነት ነበራቸው። ነገር ግን በ1994 ዓመተ ምህረት ይህ የተቀደሰ እምነት አመድ ሆነ። ቤተ ክርስቲያን የመጠለያ ገነት መሆኗ ቀርቶ ወደ መታረጃ ቤትነት ተቀየረች። በድንቅ ታሪኮች የምንመለከተው ይህ የታሪክ ክፍል የሰው ልጅ ክፋት እንዴት እስከ ቤተ መቅደሱ ድረስ እንደዘለቀ ያሳያል። ሞት በየመንደሩ ሲያነጥር በ10 ሺዎች የሚቆጠሩ ቱትሲዎች ማቼቴ የጨበጡ ገዳዮችን በመሸሽ ወደ አብያተ ክርስቲያናት ተሰበሰቡ። እግዚአብሔር ባለበት ቅጽር ውስጥ አይገድሉንም ብለው አመኑ። ሕፃናት በመሠዊያው ስር ተደበቁ። እናቶች በመስቀሉ ስር ተንበርክከው ጸለዩ። ነገር ግን እውነታው እጅግ ዘግናኝ ነበር። እንደ ኒጣራማ እና ኛሩቡዬ ባሉ አብያተ ክርስቲያናት ውስጥ የተፈጸመው ግድያ የሰውን ሕሊና የሚያደነዝዝ ነው። ገዳዮቹ ኢንተራሃሞዎች ቤተ ክርስቲያኑን ሲከቡት በውስጡ የነበሩት ካህናትና መነኩሴዎች የሰላም መልእክተኞች መሆናቸው ቀረ። በሚያሳዝን ሁኔታ አንዳንድ የሃይማኖት መሪዎች ከገዳዮቹ ጋር አብረው አሴሩ። ለጥበቃ የተቆለፉት የአብያተ ክርስቲያናት በሮች ንጹሐንን ለማዳን ሳይሆን ገዳዮቹ መጥተው እስኪያርዷቸው ድረስ እንዳያመልጡ ለማገድ ተጠቀሙባቸው። በኒታራማ ቤተ ክርስቲያን ውስጥ ገዳዮቹ የእጅ ቦምቦችን በግድያው ላይ ቀዳዳ በመብሳት ወደ ውስጥ ወረወሩ።
ከዚያም ማቼቴና ዱላ ይዘው ወደ ውስጥ በመግባት በጸሎት ላይ የነበሩትን አማኞች በመሠዊያው ላይ አረዷቸው። የሻማው መዓዛ በከባድ የደም ሽታ ተተካ። የመዝሙር ድምፅ በሞት ጩኸት ተዋጠ። በእኛ ሩቡዬ በአንድ ሌሊት ብቻ በሺዎች የሚቆጠሩ ሺዎች ተጨፈጨፉ። ገዳዮቹ ለቀናት ያህል በቤተ ክርስቲያን ውስጥ እያደሩ የቆሰሉትንና የተረፉትን አንድ በአንድ እየፈለጉ ጨረሱ። መስቀሉ በዝምታ ይህንን ሁሉ ተመለከተ። በቤተ ክርስቲያን ግድግዳዎች ላይ ያለው ደም ለማንኛውም ጸበል የማይጠፋ የታሪክ ጠባሳ ሆነ። እነዚህ አብያተ ክርስቲያናት ዛሬም ድረስ በሩዋንዳ እንደነበሩ ይገኛሉ። ነገር ግን ዛሬ የጸሎት ቦታዎች አይደሉም፣ የዘር ማጥፋት መታሰቢያዎች ናቸው። በውስጣቸው ያሉት አልባሳት፣ የተሰባበሩ አጥንቶችና የደረቁ የደም ተብጣዎች የሰው ልጅ በፈጣሪው ቤት ውስጥ እንኳ ደህንነት ያጣበትን ያንን ጥቁር ዘመን ለዓለም ይነግራሉ። በድንቅ ታሪኮች ትረካችን የሚቀጥለው ክፍል ይህንን እብደት ለማቆም ከድንበር ማዶ የመጣውን ጦርና የዓለምን የመጨረሻ ድራማ እንመለከታለን። ዓለም በኒውዮርክና በፓሪስ አዳራሾች ውስጥ ይህ የዘር ማጥፋት ይባላል ወይስ አይባልም በሚል ቃላት ጨዋታ ስትጠመድ፣ በሩዋንዳ ምድር ግን ሞት ሥራውን አላቆመም ነበር። ነገር ግን ይህንን እብደት ለማቆም የቆረጠ አንድ ጦር ነበር፣ በፖል ካጋሜ የሚመራው የሩዋንዳ አርበኞች ግንባር RPF። ካጋሜና ሰራዊቱ ዓለም ሊያድናችሁ እንደማይመጣ ተረዱ። ራሳችንን ካላዳንን ማንም አያድነንም በሚል መሪ ቃል ከሰሜን ወደ ደቡብ ወደ ኪጋሊ እንደ ማዕበል መገስገስ ጀመሩ። በድንቅ ታሪኮች የምንመለከተው የካጋሜ ጦር ግስጋሴ የፍትህና የበቀል ጉዞ ነበር። የካጋሜ ወታደሮች ወደ እያንዳንዱ መንደር ሲገቡ የሚያዩት ትዕይንት ግን የሰውን አእምሮ የሚያስከረክን ነበር። ባዶ መንደሮች፣ በደም የተጨማለቁ መንገዶችና በመቶ ሺዎች የሚቆጠሩ የበሰበሱ ሬሳዎች። ወታደሮቹ ዝም ብለው ያለቅሱ ነበር፣ ነገር ግን ቁጣቸው ወደፊት እንዲገሰገሱ አደረጋቸው። ኢንተራሃሙዎች ግንባር ለፊት መዋጋት አይችሉም ነበር። ሥራቸው ንጹሐንን ማረድ ብቻ ስለነበረ የካጋሜ ጦር ሲመጣ እየሸሹ ወደ ኪጋሊ ተጠለሉ። በዚህ መሃል ፈረንሳይ ድንገተኛ እርምጃ ወሰደች። ኦፕሬሽን ቱርኳዝ በሚል ስያሜ የጦር ሰራዊቷን ወደ ሩዋንዳ ላከች። ፈረንሳይ ንጹሐንን ለማዳን መጥታው ብትልም በታሪክ ውስጥ ግን ይህ እርምጃ እጅግ አወዛጋቢ ሆኖ ይኖራል። ፖል ካጋሜና ብዙ የታሪክ ተመራማሪዎች እንደሚሉት የፈረንሳይ እውነተኛ ዓላማ ንጹሐንን ማዳን ሳይሆን ስልጣን ላይ የነበሩትን ገዳይ የሁቱ መሪዎችን ከአርፒኤፍ ጥቃት መከላከልና ማዳን ነበር። ፈረንሳይ በአገሪቱ ደቡባዊ ክፍል ደህንነቱ የተጠበቀ ቀጠና ሴፍ ዞን አቋቋመች። ነገር ግን ይህ ቀጠና ገዳዮቹ ማቼቴያቸውን ደብቀው ለማምለጥበት መንገድ ሆነ። ሐምሌ 4 ቀን 1994 ዓመተ ምህረት የኪጋሊ ሰማይ በከባድ መሳሪያ ተኩስ ተናወጠ። የፖል ካጋሜ ጦር የገዳዮቹን ምሽግ ሰብሮ ዋና ከተማዋን ኪጋሊን ተቆጣጠረ። 100 ቀናት የዘለቀው የጅምላ ጭፍጨፋ በይፋ አበቃ። ገዳዮቹ መንግሥትና ሚሊሻዎች ተሸነፉ። ነገር ግን ድሉ የደስታ አልነበረም፣ የሐዘን እንጂ። ኪጋሊ የሞቱ ሰዎች ከተማ ሆና ነበር። ጭፍጨፋው ቢያበቃም ሌላ ታላቅ መዓት ግን ተጀመረ። ሽንፈታቸውን ያወቁት ገዳዮችና በእነሱ ፕሮፓጋንዳ የተሸበሩ 2 ሚሊዮን የሚጠጉ የሁቱ ተወላጆች በአንድ ጀንበር ሀገሪቱን ጥለው መሸሽ ጀመሩ። የሰው ልጅ ታሪክ አይቶት የማያውቅ ታላቅ የስደት ጉዞ ወደ ዛይር ኮንጎ ድንበር ተጀመረ። በጎማ ከተማ አቅራቢያ በሚገኙ የስደተኛ ካምፖች ውስጥ ሁኔታው ከጭፍጨፋው የባሰ አስከፊ ሆነ። ንጽሕና በሌለው ቦታ በሚሊዮን የሚቆጠሩ ሰዎች ሲታገሩ የኮሌራ ወረርሽኝ ተቀሰቀሰ። በየቀኑ በሺዎች የሚቆጠሩ ሰዎች በበሽታ እየረገፉ ወደ ጉድጓድ ይጣሉ ነበር። በአስገራሚ የታሪክ ምጸት ዓለም ለጭፍጨፋው ሟቾች ያላከውን እርዳታ አሁን ለስደተኞቹ ገዳዮቹንም ጨምሮ በቢሊዮኖች የሚቆጠሩ ዶላሮችን ማፍሰስ ጀመረ። ሩዋንዳ ባዶዋን ቀረች። ሀገሪቱ ፈርሳለች። ሕዝቧ አልቋል። የቀሩት ደግሞ በስደት በበሽታ እየተገረፉ ነው። በድንቅ ታሪኮች የምናየው የመጨረሻው ክፍል ይህች ከድንጋይ በታች የወደቀች ሀገር እንዴት እንደገና እንደተነሳችና የፍትህ ሂደቱ ምን ይመስል እንደነበር የሚተርክ ይሆናል። የ100 ቀናት የደም ጎርፍ ቆመ። ሐምሌ 1994 ዓ.ም ሲገባ ሩዋንዳ ከእንግዲህ ሀገር መሆኗ አብቅቶላት የሬሳ ማጋዘን መስላ ነበር። በየመንገዱ በየቤተ ክርስቲያኑና በየወንዙ ዳር የተከመሩት አጥንቶች የዓለምን ሕሊና የሚረብሹ ምስክሮች ሆኑ። ሀገሪቱ ሙሉ በሙሉ ወድማለች። ባንኮቿ ባዶ ናቸው። ትምህርት ቤቶቿ ፈርሰዋል። ሆስፒታሎቿ በደም ተለድፈዋል። ነገር ግን ከቁሳዊ ውድመቱ በላይ የሰው ልጅ ስነ ልቦና ተሰብሮ ነበር። በሚሊዮን የሚቆጠሩ ሕፃናት ወላጆቻቸውን በዓይናቸው ፊት በማቼቴ ሲታረዱ አይተዋል።
በመቶ ሺዎች የሚቆጠሩ መበለቶችና የጥቃት ሰለባዎች በሕይወት ቢኖሩም ነፍሳቸው ግን በቁስል ተሞልታ ነበር። ሩዋንዳ እንዴት ትቀጥላለች የሚለው ጥያቄ ለዓለም የማይመለስ እንቆቅልሽ ሆኖ ታየ። በድንቅ ታሪኮች የምንመለከተው የዚህ ታሪክ እጅግ አስገራሚው ክፍል የፍትሕ ሂደት ነው። ጭፍጨፋው ሲያበቃ ከ200,000 በላይ የሚሆኑ ሰዎች በግድያ ወንጀል ተጠርጥረው ታሰሩ። በተለመደው የፍርድ ቤት ሥርዓት እነዚህን ሰዎች ለፍርድ ለማቅረብ ከ200 ዓመታት በላይ ይፈጅ ነበር። ሩዋንዳ ግን ያን ያህል ጊዜ አልነበራትም። እዚህ ጋር ነው ጋቻቻ የተባለው ጥንታዊና ባህላዊ የፍትሕ ሥርዓት ወደ መድረክ የመጣው። በየመንደሩ በዛፎች ስር ገዳዮችና ሟቾች ፊት ለፊት ተገናኙ። በአሰቃቂ ሁኔታ ቤተሰቦቻቸውን ያጡ ተጎጆች በአረዷቸው ጎረቤቶቻቸው ዓይን ውስጥ እያዩ እውነቱን እንዲናገሩ ጠየቋቸው። አጥንታቸውን የት ቀበራችሁት? እንዴት ገደላችሁት? የሚሉ ጥያቄዎች በለቅሶ ታጅበው ቀረቡ። ይህ ሂደት እጅግ አሰቃቂና ሕመም የበዛበት ቢሆንም ለሀገሪቱ ፈውስ መጀመሪያ ሆነ። እውነቱ ወጣ። ይቅርታ ተጠየቀ። በደለም ተካሰ። ተጎጆች ከገዳዮቻቸው ጋር ጎን ለጎን ተቀምጠው ሀገራቸውን መልሰው መገንባት ጀመሩ። ይህ በዓለም ታሪክ ታይቶ የማይታወቅ የይቅርታና የጽናት ተአምር ነበር። ዛሬ ሩዋንዳ ያንን ጥቁር ታሪክ ትታ ወደ አዲስ ብርሃን ተራምዳለች። ሁቱ ወይም ቱትሲ የሚሉ የጥላቻ መለያዎች በሕግ ታገዱ። እኛ ሁላችንም ሩዋንዳውያን ነን የሚለው አዲስ ማንነት ነገሰ። የዛሬዋ ኪጋሊ በአፍሪካ እጅግ ንጹሕ፣ ሰላማዊና በቴክኖሎጂ የረከቸች ከተማ ሆናለች። ሩዋንዳ ከመቃብር ወጥታ ትንሣኤዋን አበሰረች። ነገር ግን የሩዋንዳ ታሪክ ለዓለም ትልቅ ማስጠንቀቂያ ነው። የጥላቻ ንግግር፣ የሬዲዮ ፕሮፓጋንዳ እና ሰውን በዘር መለየት መጨረሻው የት እንደሆነ ያሳየን ትልቅ ትምህርት ነው። የዓለም መንግሥታት በዝምታቸው፣ የተባበሩት መንግሥታት ድርጅት በቢሮክራሲው፣ ቤልጂየም በከፋፋይ ፖሊሲዋ የዚህ ደም ተካፋዮች ነበሩ። ያ 100 ቀናት የዘለቀው የእንባ ዘመን ዳግመኛ በየትኛውም ምድር እንዳይደገም የታሪክ ምስክርነቱ ለትውልድ ይኖራል። ሩዋንዳውያን ዛሬም በየዓመቱ በሚያዝያ ወር ኩይቡካ እያሉ ያስባሉ። ትርጉሙም ማስታወስ ማለት ነው። እኛም እንዳንረሳው ከጥላቻ ይልቅ ፍቅርን፣ ከልዩነት ይልቅ አንድነትን እንምረጥ ዘንድ የሩዋንዳ ታሪክ ሕያው ምስክር ነው። ይህ በድንቅ ታሪኮች ያቀረብንላችሁ የሩዋንዳ የጅምላ ጭፍጨፋ ሙሉ ታሪክ ነበር። ታሪኩን ከወደዳችሁትና ለሌሎች ትምህርት ይሆናል ካላችሁ ቪዲዮውን ላይክ በማድረግ እና ለወዳጆቻችሁ በማጋራት ድጋፋችሁን አሳዩን። በሌላ አስደናቂና አስተማሪ የታሪክ ክፍል እስክንገናኝ ድረስ ሰላምና አንድነት ለሁላችንም ይሁን። ድንቅ ታሪኮች፣ የታሪክ ማህደር።